የደሞዝ ጭማሪን ተከትሎ ከፍተኛ የዋጋ ጭማሪ እየተደረገ መሆኑን ለመመልከት ችለናል። ጭማሪው ጎልቶ የታየባቸው አካባቢዎች መኖራቸውም ታውቋል። በሌላ በኩል ደግሞ የቡና ላኪነት መመዘኛ ብዙዎችን ከዘርፉ የሚያርቅ ነው የሚል ትችት ቀርቦበታል። የካናዳ የስራ ስምሪትና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የቡና ላኪነት መመዘኛ ብዙዎችን ከዘርፉ የሚያርቅ ነው የሚል ትችት ቀርቦበታል። በአዲሱ የቡና ግብይትና ጥራት ቁጥጥር መመሪያ መሰረት የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት ለማግኘት የሚጠየቀው የ20 ሚሊዮን ብር መነሻ ካፒታል መካከለኛ ባለሀብቶች ወደ ዘርፉ እንዳይገቡ እያደረገ ነው ሲል የኢትዮጵያ ቡና ላኪዎች ማህበር አስታውቋል። የቡና ምርት ከወቅቱ የቡና ግብይት ሁኔታ ጋር የሚሄድ ባለመሆኑ አዲሱ መመሪያ ወደ ዘርፉ ለመግባት የሚፈልጉ ባለሀብቶች እንዳይገቡ እንቅፋት እንደሚሆን ነው ማህበሩ የገለጸው። የማህበሩ የመምሪያ ኃላፊ ገብረ መስቀል ኃይሌ አዲሱ መመሪያ በዘርፉ አቅም የሌላቸውን ባለሀብቶችን ከዘርፉ የሚያወጣ መሆኑን ተናግረዋል። እውቀት ያላቸውና ስራውን የሚያውቁ ግለሰቦች ከዘርፉ እንዲወጡ የሚያደርግ መመሪያ መሆኑን ገልጸው በዘርፉ የሚሳተፉት የተወሰኑ ባለሀብቶች ብቻ እንዲሆኑ ያደርጋል ብለዋል። የኢትዮጵያ ቡናና ሻይ ባለስልጣን ይህንን የተሻሻለውን መመሪያ ማውጣት ያስፈለገው በቡና ግብይትና ጥራት ቁጥጥር ላይ ቡና ላኪዎችን በተመለከተ ድጋፍ፣ ክትትል ና ቁጥጥር ለማድረግ የሚያስችል ድንጋጌ በተሟላ መልኩ ባለማካተቱ እንደሆነ አስታውቋል። እንዲሁም የቡና ላኪነት መነሻ ካፒታል መጠን ከወቅቱ የቡና ግብይት ሁኔታ ጋር የሚሄድ ባለመሆኑ የብቃት ማረጋገጫ ምስክር ወረቀትን በመጠቀም የሚፈጸሙ ህገወጥ ተግባራትን የበለጠ ለመከላከልና ለመቆጣጠር እንዲያስችል መመሪያውን ማሻሻል ማስፈለጉ ተመላክቷል። በተጨማሪም ማንኛውም የውጭ ቡና ላኪ ከአርሶ አደር ላኪ በስተቀር ቢያንስ መሰረታዊ የቡና ጥራት ምርመራ ሊያከናውን የሚችልበት በባለስልጣኑ ብቃቱ የተረጋገጠ የቡና ላብራቶሪ ሊኖረው እንደሚገባ ባለስልጣኑ ማሳሰቡ ይታወቃል። በሌላ በኩል ደግሞ የመንግስትን የደሞዝ ጭማሪ ተከትሎ ከፍተኛ የዋጋ ጭማሪ እየተደረገ ይገኛል። የደሞዝ ጭማሪ መደረጉን የሚገልጸው ዜና ከተሰማ በኋላ ደሞዝ በመጨመሩ ምክንያት ነጋዴዎች የዋጋ ጭማሪ ማድረግ የማይችሉ መሆኑን የሚገልጽ መግለጫ በመንግስት ይፋ ተደርጎ ነበር። የደሞዝ ጭማሪውን ምክንያት በማድረግ የዋጋ ጭማሪ ማድረግ ፈጽሞ ተቀባይነት የሌለው መሆኑን በመግለጫው መንግስት ማስታወቁ ይታወሳል። በዚሁ መግለጫ ላይ መንግስት የዋጋ ጭማሪ ላይ ቁጥጥር እንደሚያደርግ ጭምር አስጠንቅቆ ነበር። ሆኖም ገበያው ላይ የዋጋ ጭማሪ መታየት የጀመረው በፍጥነት መሆኑን ለመታዘብ ችለናል። ከደሞዝ ጭማሪው ማግስት ጀምሮ በተለይ ሆቴልና ሬስቶራንቶች ዋጋቸውን ለማስተካከል የቀደማቸው የለም ተብሏል። በአንድ ኪሎ ስጋ ላይ 500 ብርና ከዚያ በላይ የጨመሩ ስጋ ቤቶች መኖራቸው ታውቋል። በሌሎች የአገልግሎትና ምርቶች ላይም በተመሳሳይ ምክንያታዊ ያልሆኑ ጭማሪዎች መታየታቸውን የታወቀው አንድ የእንቁላል ሳንዱች 140 ብር ይሸጥበት የነበረ አነስተኛ ሬስቶራንት ሳይቀር ከሰሞኑ ዋጋውን ወደ 200 ብር ከፍ ማድረጉን የታወቀው ከዝቅተኛው ምግብ ቤት ጀምሮ በእያንዳንዱ የምግብ ዋጋ ላይ ዝቅተኛ 50 ብር ጭማሪ መደረጉም ነው የታወቀው። እነዚህ የዋጋ ጭማሪ እያደረጉ ያሉ አገልግሎት ሰጪዎችና ነጋዴዎች ይህንን እያደረጉ ያሉት ደግሞ ተጨመረ የተባለው ደሞዝ ገና ሰራተኞች ኪስ ባልገባበት ሁኔታ መሆኑን ጉዳዩን አሳሳቢ አድርጎታል። የበለጠ የሚያስፈራው ደሞዝ መሰጠት ሲጀምር ደግሞ የደሞዝ ጭማሪው ስለደረሳችሁ ብለው በድጋሚ የዋጋ ጭማሪ ከማድረግ አይመለሱም ሲሉ ነዋሪዎች ስጋታቸውን ገልጸዋል። መንግስት አደርገዋለሁ ያለው ቁጥጥር የታለ ሲሉም ጥያቄያቸውን አቅርበዋል። በሰበብ አስባቡ የተደረገው ጭማሪ መልሶ የማይወርድ በመሆኑ መንግስት ያደረገውን ጭማሪ መልሶ ይወስደዋልና ይህንንም ታሳቢ በማድረግ ለቁጥጥር ስራው ትኩረት እንዲደረግም ነው ነዋሪዎች የጠየቁት። ከደሞዝ ጭማሪው ጋር በተያያዘ ያለውን የዋጋ ጭማሪ በተመለከተ በየአካባቢያችሁ ያለውን ሁኔታ በሀሳብ መስጫው ላይ ጻፉልን። በሌላ በኩል ደግሞ ከካናዳ የስራ ስምሪት ጋር በተያያዘ መንግስት መግለጫ አውጥቷል። ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና አለመሰጠቱም ታውቋል። ህብረተሰቡ በሐሰተኛ የውጭ ሀገር የስራ ስምሪት ማስታወቂያዎች እንዳይታለል ጥንቃቄ ማድረግ አለበትም ተብሏል። በህጋዊ የስራ ስምሪት የሁለትዮሽ ስምምነት ወዳልተገባባቸው የተለያዩ ሀገራት ለስራ እንልካለን የሚሉ ሐሰተኛ ማስታወቂያዎች በማህበራዊ ትስስር ገጾች በስፋት እየተዘዋወሩ ይገኛሉ። ይህም ገንዘብ ከማጭበርበር ባለፈ በህገወጥ የሰዎች ዝውውር፣ የጉልበት ብዝበዛ ለከፋ ማህበራዊና ኢኮኖሚያዊ ቀውስ
የሚዳርግ በመሆኑ ጥንቃቄ ማድረግ እንደሚገባ የስራና ክህሎት ሚኒስቴር ነው የገለጸው። በውጭ ሀገር ስራ ስምሪቱ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለው መሆኑን እየገለጸ ዜጎችን በስምሪቱ ተጠቃሚ በመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ እናሳስባለን ብለዋል። ኢትዮጵያ ካናዳን ጨምሮ ከየትኛውም የአውሮፓ ሀገር ጋር የሁለትዮሽ የስራ ስምሪት ስምምነት የላትም ሲልም ገልጿል። በየትኛውም የጉዞ ወኪል ወይም ኤጀንሲ የሁለትዮሽ ስምምነት ወዳልተደረገባቸው ሀገራት ዜጎችን ለስራ እንዲያሰማራ የሰጠው ውክልናም ሆነ ፈቃድ እንደሌለው ሚኒስቴር መስሪያ ቤቱ ባስተላለፈው የጥንቃቄ መልእክት አስታውቋል። በተለያዩ የማህበራዊ ሚዲያዎች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ እየሰራ እንደሚገኝም አስታውቀዋል። በሌላ በኩል ደግሞ በርካታ የኢትዮጵያ አየር መንገድ ሰራተኞች እየኮበለሉ መሆኑን ሰምተናል። የኢትዮጵያ አየር መንገድ ባለሙያዎችን እያስኮበለሉ ላስቸገሩት ሀገራት ቴክኒሻኖችን አሰልጥኖ ሊሰጥ መሆኑ ተገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት በተለይም የመካከለኛው ምስራቅ ሀገራት የኢትዮጵያ አየር መንገድ ቴክኒሻኖችን በገንዘብ እያስኮበለሉ ይገኛሉ። የአየር መንገዱን ቴክኒሻኖች በጣም ብዙ ገንዘብ እየከፈሉ የሚወስዱ የመካከለኛው ምስራቅ አካባቢ አየር መንገዶች እንዳሉ ጠቅሰው የቴክኒሻኖቹ መኮብለል በአየር መንገዱ ላይ ፈተና ፈጥሯል ብለዋል። የቴክኒሻኖችን ኩብለላ ለማስቀረት እየተሰራ መሆኑን አስታውቀው እያስኮበለሉ ከሚወስዷቸው ሀገራት አየር መንገዶች ጋር ንግግር መጀመሩን ተናግረዋል። በዚህም አስኮብላዮቹ የሚፈልጉትን ያህል ቴክኒሻን አሰልጥነን እንሰጣለን ብለዋል። በተለይም ለመካከለኛው ምስራቅ ሀገራት አየር መንገዶች ወደ 1000 የሚሆኑ ባለሙያዎችን አስተምሮ ለመስጠት ዝግጅት መደረጉን አብራርተዋል። በአሁኑ ጊዜ አየር መንገዱ ከ2500 በላይ ቴክኒሻኖች እንዳሉትም አያይዘው ገልጸዋል። አየር መንገዱ በፈረንጆቹ 2035 ላይ 209 ዓለም አቀፍና 31 የሀገር ውስጥ መዳረሻዎች 271 አውሮፕላኖች የሚኖሩት መሆኑን ጠቅሰዋል። 67.2 ሚሊዮን መንገደኞችንም በማጓጓዝ ከ10 ዓመት በኋላ ገቢውን 25 ቢሊዮን ዶላር ለማድረስ መታቀዱን አስታውቀዋል። ለዚህም አዳዲስ መዳረሻዎችን በማስፋት ትስስሩን ይበልጥ ማጠናከርና አዳዲስ መዳረሻዎችን መክፈት የሚያስፈልግ መሆኑን ጠቅሰዋል። ለዚህም አሁን በረራ ከሚደረግባቸው 5ቱ ክፍለ አህጉሮች በተጨማሪ አውስትራሊያንም የሚጨምር መሆኑን ጠቅሰው በብዙ ሀገሮች አንድ ጊዜ ብቻ ሳይሆን 2ም 3ም 4ም ጊዜ በረራ ለማድረግ መታቀዱን ገልጸዋል። ያረጁትን አውሮፕላኖች በመለወጥ አዳዲስ ዘመናዊ አውሮፕላኖች የሚመጡ መሆኑንም አንስተዋል። ጥሩ ስነ ምግባርና ተነሳሽነት ያለው ሰራተኛ መፍጠር መቀጠል አለበት ያሉት አቶ መስፍን በየዓመቱ 300 ፓይለት ለማሰልጠን እቅድ መያዙን አስታውቀዋል። ከ5 ዓመት በኋላ ሙሉ በሙሉ ወደ አዲሱ ኤርፖርት የሚገባ መሆኑን ገልጸው አዲሱ ኤርፖርት በጥራትም በስፋትም ከአፍሪካ አንደኛ በመሆን የአፍሪካን የአቪዬሽን ኢንዱስትሪ ከሌላው ዓለም ደረጃ ላይ እናደርሳለን ሲሉ ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።